ወርቅ ነው አልማዝ ማሰር የምችል ሰው ነኝ። እስኪ እንያ ለህያብ ነው እኮ እንያ ለአንተ አይደለም። ስጠኛ እህትን ስጠኝ። ይሄን መጀመሪያ ለሷ ስጥልኝ። እህቴ ለአንተ አትገባም። ወደዚህ አትጠጋኝ። ወደዛ ሂድ። ህያብ ማለት ንጹህ ፍቅር የምትፈልግ ሴት ልጅ ነች። እየሰማችሁልኝ ነው? ህያብ ለአንተ አትገባም። እኔም እኮ ማለት ነው አዳምጠኝ። ህያብ ለአንተ ፍቅሯን ብዬሽ እንጂ አይኗ አትገባኝ እኮ ለአንተ አትገባም። ህያብ ፍቅሯ ልቤን ጠብ ስላደረገ እንኳን ጠብ አለ። ምን አገባኝ? ያገባኛል። እንኳን ከለንደን ለምን ከኬንያ አትመጣም? ያገባኛል። ከኬንያ ከየት እንደመጡ ታውቃለህ? በመጀመሪያ ትውልዴ ለንደን ነው። አስተዳደጊ ደግሞ ቦሌ ነው። ምንድነው የሚያስቀው? ለነገሩ እዚህ ሰፈር እንትን ብለህ ሰላም 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 የህያብ ተመልካቾች ናቲ ነኝ። ያው እንግዲህ ዛሬ ያለሁት እነ ህያብ ሰፈር ነው። ብቻ በአጠቃላይ ህያብን ብዙ ጊዜ አይቻት ተመችታኛለችና ያው ብቻ የሰፈሯ ተመላላሽ ሆኜ ቀርቻለሁ። የሷ ፍቅር ልቤን ጠብ አድርጎት ማለት ነው። አላቅም ብቻ እንዴት ብዬ ፍቅሬ ልገልጽላት እንደምችል በወንድሟ ግን ልገልጽላት እየፈለኩኝ ነው። እና ያው በቃ የሰፈሯ ተንከራታች በሉን በቃ በፍቅሯ ጠብ አድርገን ባየኋት ጊዜ ተመቸችኝ እንዳየኋት ማለት ነው። በቃ ጠብ ያረጋችኝ አይኔ ውስጥ ነው በቃ የምትንከራተተው ነው ብላችሁ ወንድሟን ጠርቼዋለሁ። እስከዛ ግን ያው ፍቅሬ ተቀበኛሽ ወይ ተስፋ ስለማረክ እናንተም ቢሆን በቃ እስቲ ያላችሁን ነገር በኮሜንትም በምንም ግለጹልኝ ፍቅሬን ተቀበለኝ ማለት ነው። ያው ህያብ ደግሞ ምን ያክል ቆንጆ እንደሆነች ነው ታውቃላችሁ። ያው ናቲ ደግሞ ተመችታው ምን ብላው የቀረችበት ሴት የለም እና ህያብን ደግሞ እንድቀርብኝ አልፈልግም። ያው እሷ አይኔ ሆነች ማለት በቃ ብዙ ነገር አላት ማለት ነው። ወላ መኪና፣ ቤት ምናምን ወርቅ ትንበሸብሻለች ነው በቃ ማለት በቃ ምን ብዬ ፍቅሬን ብቻ እንደምገልጽላት ብቻ በኮሜንትም ቢሆን ነካ ነካ ያራጋችሁልኝ ትንበሉልኝ። ለማንኛውም ማለት ነው የኔ ውድ ቤተሰቦች እናንተ ፈታ ለማድረግ ነው ዛሬ ያለሁት ያው እዚሁ ሰፈራችን ነው። እኔና አብሪኮ የፈጠርናት ነገር ነን። በቃ እንግዲህ ቁጭ ስንል እስኪ ብለን ትንሽ ኤፊንም ፈታ እናድርገው እናንተንም ፈታ እናድርጋችሁ ብለን የፈጠርነው ነው። ያ ሜካፕ አርቲስቱ እንግዲህ አብሪኮ ነው። ብቻ በቃ እንደዚህ ፏ ያደረገኝ እንዴት ነው ግን አምሮብኛል። አማልላታለሁ ህያብን የአብሪኮ ስራ ነው። እናንተንም ፈታ ለማድረግ ነው፣ ኤፊንም ፈታ ለማድረግ ነው። ይስቃል እንጂ ያው እኔ ህያብ እንደሆንኩ ታውቃላችሁ ያስታውቃለሁ። እና ይገርማችኋል በቃ ዛሬ እንዳለ የሆንኩት ኤፊን ነው እንጂ ህያብን አይደለም። ጫማው በቃ መርከብ የሆነብኝ ውስጥ ላይ እግሬ ሁሉ በጣም እንትን እየተባለ ያለ ነው እየተወዘወዘ ስራመድ ሁሉ በጣም እየከበረኝ ነው ጫማው። ሱሪውም በቃ እንደምታዩት ነው ረዝሟል፣ ሰፍቷል፣ ሊወልቅ ነው። በቃ ብቻ የቀበቶ ነገር ተውት አይወራ። ከቀበቶ የሚለው እንትን ወጥቷል። በቃ እንዴት ይላስረዳችሁ ሊወልቅ ነው። ሌላ ቀዳዳ ብሽልኝ ምናምን እያለ ነበርና ዙሮ ምናምን ነው ሁላ የመጣውና ወገቤ እንደዚህ ቀጭን ነው እንዴ ብዬ የተሰማኝና ሙሉ ዛሬ በቃ ኤፍሬም እንሆንኩት ሸሚዙም ያው እሱ ምናምን እንደሆነ ታውቃላችሁ። ይሄን አይዲያም ይሄን ሀሳብ የሚያመጣው እኔ አይደለሁም። አብሪኮም ጭምር ተባብሮኝ ነው። የሱ ስራ ነው የኔ አይደለም። ስለኔም ሰምታችሁ ማታውቋቸው ብዙ ነገሮች ሊኖሩ ይችላሉ። ከዚህ በኋላ ግን እኔም እነግራችኋለሁ። ናቲ ብላችሁ ደግሞ የትም ቦታ ላይ ሰርች ብታረጉ ያው ስሜ የወጣ ነው ታውቃላችሁ። የከተማው ዝነኛ በኋላ ሀብት ብላችሁ ያዙኝ። በቃ ብዙ ስም ወጥቶልኛል። ናቲ ቤቲ ምናምን ላይ የተባለ መጥቷል። እኔ ግን ቤቲን አይደለም ያልኩት፣ ቤቲን አይደለም ስጠኝ እያልኩ ያለሁት ህያብን ነው። በቃ በህያብ ይቀየርልኝ። ቤቲ የሚለው ስሜ አይጥፋ፣ በህያብ ይቀየርልኝ። ናቲ ቤቲ እየተባለ እስከ መቼ ይኖራል?
በቃ ብቻ ህያብ ትሆንልኝ እኔ ናቲ የሚባለው ነገር ቀርቶ ተመችቷችኋል ግን እና ያው በቃ ህያብ ምንም ፍቅሬ ልትቀበል አልቻለች። እኔን ደግሞ በቃ ታቁኛላችሁ አንገቴ ላይ እንኳን ይሄን ተሸክሜ ዞር ሰው ነው። ምንም ይሄ ለኛ ምንም ማለት አይደለም። ይሁን እንደ ምን ብዬ ላሳያ አብርኩ በቃ ልክ እንደዚህ ድንጋይ ብለ ቁጠራው በቃ እና ያው በስሜም ብዙ ድርጅቶች ምናምን እንዳሉኝ የታወቅኩ ነኝ። ስሜ ሁላ ጉግል ያውቀዋል ስሜን ማለት ነው። ናቲ ብላችሁ ሰርች ማድረግ ትችላላችሁ። እና በቃ ምንም ሰው በሀብቱ አይደለም ፍቅር ምናምን በሀብት አይደለም እንጂ በሀብት ቢሆን ኑሮ ህያብን ጠብ ማድረግ አይከብደኝም ነበር እንደኔ ማለት ነው። ያ ብቻ በሀብት አይደለም ድርጅትም ስላላችሁ አይደለም እንጂ በድርጅት ቢሆን ቀላል ነበር ለኛ። ከአንድም 10 ድርጅት ያለን ሰዎች ነው። አንድ ብቻ ድርጅት እንደ ካምፓኒ ምናምን ሊቆጠር አይችልም። 6-7 ካምፓኒ ያለኝ ሰዎች ነኝ። ቀላል ደግሞ እንዳይመስላችሁ ወርቅ ማውጫ ፋብሪካው ላይ ያለኝ ሰው ነኝ። ኦኬ እንድትንቀኝም አልፈልግም። አብሪኮ ግን ደግሞ ያው ፍቅር በገንዘብ አይደለም፣ በገንዘብ ልገዛው አልችልም። ህያብዬ ደግሞ እሱ ልትቀበለኝ ነው ያልቻለችው። ፍቅሬን ብትቀበል በቃ እንደ ንግስት ነው አንቀባሬ ማኖራት ብቻ በቃ እንደዚህ ደግሞ ፋብዬ መጣውላት። ከዚህ በላይ ፋብዬ መምጣት አይከብደኝም ነበር። ሱፍ ምናምን ነበር ለሷ የሚገባት። ዛሬ ግን ያው እንደዚህ ፍሪክ ሆኜ መጥ ወንድሟን ነው ማገኘው። ስለዚህ ወንድሟ ደግሞ ያው ፍሪክ ስለሆነ እኛም ፍሪክ ሆነን እንምጣ ብለን እንጂ ለኛ የሚገባን እንደዚህ ሸሚዝ ምናምን አይደለም፣ ሱፍ ከረዋት ምናምን ነው። እና ያው ሀብቴን ደግሞ በምን እንደምትሉ ስላስረዳችሁ መጀመሪያ ማለት ነው። ከለበስኩት ካለባበስ ይውላ መገንበት ትችላላችሁ። እንደዚህ ፍሪክ ምናምን ሆኜ ሸሚዝ ምናምን ተንሰላልኩ አይደለ። ያው ሱፍ ብገዛ በሚሊዮን በሚቆጠር ነው ሱፍ የምገዛ። ይሄ ትርኪ ምርኪ ምናምን ነገር አይመቸኝም እኔ በመጀመሪያ ማለት። እስኪ መጀመሪያ አሳያችሁ ጫማው የሰፈራቸው ጭቃ ነው ግን እንደዚህ ያቆሽሽ እውነት እኔ አይደለም የሰፈራቸው ግን ለሷ ጭቃ ምንም ማለት አይደለም። ምን ውስጥም ገባለሁ ሲኦል ራሱ ገባል። ጭቃ የሰፈራቸው ጭቃ ነው እንደዚህ ጫማውን ብክት ያደረገው እንጂ ጫማው ስንት እንደተገዛ በነገራችሁ የወር ደሞዜ ምንድነው ነው የምትሉትና በቃ ብቻ ጫማው በአጠቃላይ የወጣበት 300 ሺህ ነው። በጣም ጽድት ካለ ሌዘር ነው የተሰራ። ትክክለኛ ቆዳ ነው። ይሄ ዝም ብሎ ጫማ ምናምን አይደለም። ያው የዚህ ወርቅ ነገር የቼሉ ነገር አይወራ ሱቶስ በሚሊዮን የወጣበት እቺ ሁሌ የማደርጋት ነገር ስለሆነች ለህያዊ የወጣ ነገር አይደለም። ሱሪው ቀበቶ ምናምን ነው እንጂ የቀበቶ ነው። ቀበቶ ግን እውነት ከአዞ ቆዳ ነው የተሰራው እና የመስፋቱን ነገር ተውት። የመስፋቱን ነገር ተውት እንጂ ከመስፋቱ ውጪ ጽድት ያለ ነው። በቃ ለሌላ ሰው ምናምን ቢሆን በቃ እንግዲህ እንደምትሉት ነው ትክክለኛ ማለት ነውና ሸሚዝ እንኳን ያው እንደ ብር አትቆጠርም። 50 ሺህ ነው የወጣባት። እቺ አበባ ላይ የተደረገው ሽቶ አጣይቁኝ የትም የሌለ ሽቶ ነው። ስለሁሉም ነገር ነው የምነግራችሁ። ሰዓቱ ምን ይመስላችኋል? ይሄ እንዳለ ሙሉ ወርቅ ነው። ውስጦቹ እነዚህ ዳይመንድ ናቸው። ቀል አድርጋችሁ አሊባባ ላይ ሰርች አድርጋችሁ ማየት ትችላላችሁ። ጠጋ ብለ ያዘው እያያችሁ ሰርች ካላጋችሁ ስክሪንሾት አድርጋችሁ አሊባባ ላይ ገብታችሁ ዋጋውን ማየት ትችላላችሁ እንጂ ስለ ዋጋው ምናምን ነግሬ ላስደነግጣችሁ አልፈልግም። ብቻ በቃ ይሄን ነገር ለሷ ደግሞ ነግሬያት ጉረኛ ምናምን ትለኝ አልፈልግም። ብቻ እኔ እሷን መቅረብ የምፈልገው በጉራ ምናምን ሳይ የምትመጣው መኪና ራሱ የኔ ናት። ለሹፌር ሰጥቼ ነው እንጂ ህያቤን ይዞልኝ እንደማይወጣ ቃለሁ። ግን እስኪ ወንድማን ይፋን ቁጭ ብለን እንጠብቀዋለን። ና አብሪኩ ባክ በእናት
ምንድን ነው? ግን ሰፈራችሁ ታውቃላችሁ፣ ለኛ የሚሆን ሰፈር አይደለም። ህያቤ እዚህ መሆኗ በጣም የሚያሳዝን ነገር ነው። እውነት እንዴትም ብዬማ ከዚህ ሰፈር አወጣታለሁ። ለሷ ሰው ብቻ ባጠቃላይ በወርቅ የተሰራ ቤትም ላቀርብላት የምችል አይነት ሰው ነኝ። ና አብሪኮ ለምንድን ነው እንደዚህ የምታይ? አልችልም፣ በቃ እችላለሁ። ናቲ ምንም አይችሉ ነገር የለም። በቃ ብቻ ወንድማ ፍቃዷን ይስጠኝ እንጂ የኔ ብቻ ትሁን እንጂ ምንም ነገር እችላለሁ። ይሁት እንዴት እየተለጠጠ እንደሚመጣ ናቲን የመሰለ ሰፈራቸው መጥቶ ይሁት እንዴት እንደተለጠጠ እንደሚመጣ የህያብ ወንድም ስለሆንክኖሽ እንደዚህ አክብሬ ምናምን ማወራው። ናቲ የሚያክል ሰው ሰፈር መጥቶ እንዴት ነው እየተለጠጥክ የምትመጣው? ምን አስቀሃል? ንቀት ነው ንቀት ነው ወይ? ስለዚህ አበባና ስለ እህትህ በደንብ በኋላ እናወራለን። አሁን ግን ጠጋ በል፣ አትፍራኝ። ከየት እንደመጡ ታውቃለህ? በመጀመሪያ ትውልዴ ለንደን ነው፣ አስተዳደጊ ደግሞ ቦሌ ነው። እሺ ምንድነው የሚያስቀው? ለነገሩ እዚህ ሰፈር እንትን ብለህ ቦሌን ታውቀዋለህ? የትም አታውቀውም። ለማንኛውም እህትን አፍቅሪያት ምናምን ነው የመጣሁት። የማት ያንተን እህትን ማፍቀር አልችልም። ኧረ ትችላለህ። ከሰጠኝ ደግሞ እሷን ማለት ነው ብዙ ነገር ነው የማደርግልህ ለአንተም። እሷን ደግሞ እንደ ንግስት ያንቀባርሪ ነው ማኖራት። ዋትስአፕ ተስማማን? ዋትስአፕ ኢሞ ናገጮ በቃ ትሰጠኛለህ። ማንን? እህት ባይገርምህ ህያቤን ብዬ ነው ከቦሌ ድረስ ይሄ ቤት መኪናዬን እዚህ ሰፈር ውስጥ ያስገባሁት። ግን ያው ቤት ምንም አይደለም ለሱ። አትይኝ ስለ ጫማው ምናምን ድጋሜ ለአንተ አላብራራልም። ለእህት ግን አብራራላታለሁ፣ ለህያቤ ማለት ነው። ምን ያክል አቅም እንዳለኝ ላሳያት ስለምፈልግ። ቆይ መልስልኝ። እህት ጉረኛ ወንድ ነው የሚመቻት? አማላይ ነኝ? ኧረ አማላይ ነህ። ይሄ ወርቅ ነው ወይስ ነሐስ ነው? ንቀት ነው። የምን ንቀት? እስቲ መጀመሪያ ስሜን ጎግል ላይ ሰርች አድርገው ይመጣል። ናቲ ብለህ ሰርች አድርገው። አይ ኖ ብዙ ናቲዎች ሊመጡልህ ይችላል። ያው ናቲ ቤቲ ምናምን ስለተነሳ ነው። እኔ ግን ከነዛ ናቲዎች ውስጥ እንድታይኝ አልፈልግም። እሺ ሶሪ። እህትን ጥራልኝ። እህቴ ክላስ ነች፣ ትምህርት ቤት ነች። ትምህርት ቤት ናት። በቃ ትምህርት ቤቷን ቢሆን ሰደኛ። ታዲያ ምን ጣጣለሁ? ማለት ለምን ፈልጋት ነው የመጣው? ከቻልክ እንድትሰጠኝ እሷን ማለት። ለምን ነው የምሰጠው? እቺንማ አበባ አትሰማት። ይሄ የመጣሁት ለእሷ እንጂ ለወንድሟ ብዬ አይደለም። ግን ደግሞ ትሰጥልኛለህ። አንድ ህፃን ልጅ ነች፣ ለአንተ አትገባም። ህያቤን ህፃን ልጅ ምናምን እያልክ እንድታናንቃት ነው አልፈልግም። በመጀመሪያ ማለት ነው። ማን ነው? ኦኬ አትመጥናት ምናምን ትልቅ ሰው ነው ምናምን እያልከኝ ነው? አዎ ምን ያክል እንደማማልል ናቲ ተብሎ ደግሞ ያረጀ ሰው ምናምን እንደሌለ ግን ኢትዮጵያ ውስጥ ነው መኖር የምፈልገው ወይስ ለንደን? ማኔ ኖ እኔ ስላንተ አይደለም እዚህ ጋር የማወራው። አይ እኔ ለንደን ነው መኖር የምፈልገው። እኔ ስላንተ አይደለም እዚህ ጋር የማወራው፣ ስለ ህያቤ ነው። ህያቤ ለንደን አይደለም የትም መኖር ብትፈልግ እንኖራለን፣ አያሳስብም። እኔን የሚዘኝ ትሄዳለህ? አንተ አብርኩ ምንድነው ይሄ? በጣም ተናናቀን። ምንድነው? አይ እኔን የሚዘኝ ትሄዳለህ? ከዚህ ሰፈር ካወጣው ይበቃሃል እባክህን። አንተን ደግሞ
ከዚህ አውጥቼ ቦሌ ምናምን ካስገባው ይበቃል። ጫማ ይታያላ። ጫማዬ ምን መስሎ እንደመጣው ይታያላ። ጭቃ ነው ፈታል። አዎ የሰፈራችሁ ጭቃ ነው። እኛ ሰፈር ጭቃ የለም። ይሄ ምንድነው? ጭቃው? ይሄማ ኮብልስቶን ነው። እና ታዲያ እኛ እኮ ቦሌ ላይ እኮ እንደዚህ ኮብልስቶን ምናምን አናውቅም። ግቢያችን ሁላ ሊፎ ነው። ግቢያችን ማለት ነው አስፋልት ነው። ኮብልስቶን ይላል እንዴ? ኮብልስቶን ተብሎ እንደ ሰፈር ነው የምትሉት? ይሁን ህያቤ ግን እዚህ ሰፈር ነው ተወልዳ ያደገችው። እዚህ ይሁን ብቻ እኔ እሷን ወደድኳት እንጂ ከሰፈሯ ምን አለ። ለማንኛውም ከቻልክ ደውልልኝ። እኔ እኮ አንቺ ፍሪክ ስለሆነች ነው እኮ እንደዚህ ለብሼ ልሽ የመጣሁት። እሺ እሷ ምን አይነት አለባበስ ይመቻታል? ሱፍ ነገር ብለሽ አይደል? በቃ እንዳሳስብ ቀጣይ ስመጣ ታገናኘኛለህ። ሱፌን ለብሼ ገጭ አድርጌ እመጣለሁ። ላንቺ ስል ነው ፓፓ ና በቃ እንዳሳስብሽ። ትመቸኛለህ። ምንድን ነው ይሄ ማለት ነው? ለንደን ውስጥ ማለት ነው በጣም የሚያስከስስ ነገር ነው። ምን ማለት ነው? ምን ማለት ነው? እንደዚህ የምትጠጋኝ? ኧረ ሰው እንዳይሰማ ንገረው አብርኩ። ለንደን ውስጥ ማለት ነው ይሄንን ድርጊትን መንግስት ቢያየው እስር ቤት ነው የምትገባው። ኧረ ሰው እንዳይሰማ ምን ማለት ነው ታዲያ? ወንድ ነው ለመሳም የሚጠጋው። ባይሆን ያቤን አምጣልኝና ትሳመኝ ባንተ ሄዳ አንተ ቻው ልበል። አንተ ነኝ እንደዚህ ነገር አይመቸኝም። በባህላችን ቻው ስንባባል ሟ እንባባላለን። እና ታዲያ እዚህ ጋር ነው እንደምትሰማኝ? በቃ እንደዚህ በቃል እባክህ እንደዚህ በልና ሂድ። ምን ይመስላል አንተ? ምንድነው እዚህ? ወይስ ከሰፈራችሁ ነው? ማለት ከሰፈራችሁ ነው ወይ ማለት ምን ማለት ነው? ምኑ ነው ከሰፈራችን? ወንድ ልጅ መጥቶ ወንድን የሚስመው። ለማንኛውም እኔ እንደዚህ ነገር አይመቸኝም። ከሀገሬ እንትንም እንድታስወጣኝ ና ጥለኛ አትሂድ እንጂ መጀመሪያ አስጨርሰኝ። ንቀት ነው እንዴ እዚህ ጋር ቆሜ ምናምን አንተ ወደዛ የምትሄድ? ኧረ ንቀት አይደለም። እኔ አባይ ማንም እኔ የትም ማለት ነው ከተወለድኩበት ጀምሮ እስካደግኩበት ድረስ ማንም ማለት ነው ማንም ትቶኝ ሄዶ አያውቅም። ለማንኛውም ይቅርታ አድርጌልሃል። ሌላ ቀን ግን ቢደገም እንደዚህ ያለፋታ። እቺ ነገር ግን ናስናት ወርቅ ነው። ምንድነው ዋትስአፕ? ምንድነው ዋትስአፕ? ኢሞ ዋትስአፕ ቤቢ ጋር ምንድነው መስለው? ዶንት ተስ ሚ ኦኬ። ማን ያለበሰሽ ግን? ዶንት ተስ ሚ። ማን ያለበሰሽ እንደዚህ? እንድትነካኝ አልፈልግም። ትርጉሙ እንትን ካለ ማለት ነው ዶንት ታች ሚ። ኦ ማይ ጋድ አንተ ምንድነው? ማን እንደሆነ ካልነገርከው ምንድነው መጀመሪያ እንዴ? ሂዳንስ አንተ እንዳትበጥሰው ልበጥሰው እንዴ? በሚሊዮን የወጣው ሂድ። ምን አይነት ነው እናታችሁ? በሚሊዮን የወጣበትን ነገር ኬት እንዴት ብዬ እንዳመጣው ተታቀኑ አትነካውም ማለት ነው። ይሄ በእናትህ አይ ነው ድሮም ለአህያ ማር አይጥማትማ የሚባለው። ኧረ ይጥመኛል። ምን ፈልገህ ነው የመጣው እዚህ ሰፈር? ህያቤን ስጠኝ። የምፈልገውን እሰጥሃለሁ። ህያብ ለአንተ አትገባህም። አይ ነው አውቃለሁ፣ ግን እሷ ፍቅሬን ልቤን ጠባኝ ማለት ህያብ ለአንተ አትገባህም። እንዳንተ አይነት ቆሻሻ ባላፍ አትገባም ህያብ። ህያብ ማለት ንጹህ ፍቅር የምትፈልግ ሴት ልጅ ነች። እየሰማችሁልኝ ነው? ህያብ ለአንተ አትገባህም። እኔም እኮ ማለት ነው አዳምጠኝ። ህያብ ለአንተ ፍቅሯን ብዬሽ ነው እንጂ አይኗ አትገባኝም እኮ። ለአንተ አትገባህም ህያብ። ፍቅሯ ልቤን ጠብ ስላደረገ እንኳን ጠብ አለ። ምን አገባኝ? ያገባኛል። እንኳን ከለንደን ለምን ከኬንያ አትመጣም? ያገባኛል። ከኬንያ እኮ እዚህ ጠረፍ ሀገር ናት። ለማንኛውም ዛሬ መጣሁት ምንም ላውራ ምናምን አይደለም። ችን አበባ ህያብ ለአንተ አትገባህም። ይሄ ወርቅ ነው። አልማዝ ማሰር የምችል ሰው ነኝ። እስኪ እንያ ለህያብ ነው እኮ እንያ፣ ለአንተ አይደለም። ስጠኛ እህትን ስጠኝ። ይሄን መጀመሪያ ለሷ ስጥልኝ። እህቴ ለአንተ አትገባህም። ወደዚህ አትጠጋኝ። ወደዛ ሂድ። እህቴ ለአንተ አትገባህም። አረ የሆነ ነገር በቃ በልና አፋታኝ። ልጅ ምን እሺ ነው
እኔ እኮም ብዬ እንጂ የመጣሁት አዳምጠኝ። ከአሁን በኋላ እዚህ ሰፈር ከመጣክ ውርድ ከራሴ እንጣላለን። እሺ ይሄን ሰፈራችሁን ይሄን ጭቃ ሰፈራችሁን እንደ ሰፈር ነው እንጣላለን። እዚህ ሰፈር ተመልሰህ እንዳመጣ ይሄን ሰፈሩ ነው እንካ በእናትህ ይዘጣስ ወደ የተለፋበትን ሽቶ ህይወትህን ነው የሚቀይረው። ተመልሰህ ትመጣታለህ ለዚህ ሽቶ ስትል ብቻ። አንተ ይሄን ሽቶ አጥላልቶ ይዘህ አንተ ምንም ግን እኮ ሽቶ የለውም። ብቻ ለህያብዬ በቀጣይም ቢሆን እሰጣታለሁ። አበባዬንም እንደምትቀበል ተስፋ አደርጋለሁ። ግን ማለት ነው ይሄ ለሴት እንደዚህ ተንበርክኮ ምናምን አይመቸኝም። ይቅርታ እንኪ ነው በቃ መላት። ከተቀበለች ትቀበላለች፣ ካልተቀበለች አልተመቻትም አልልም። ግን ኧረ ግን እንደዚህ ነው ወንድ ልጅ ምናምን የተንበረከከ ለሴት ልጅ ምናምን ይሄ ለኔ አይገባኝም። ግን ዝቅ ብዬም ቢሆን አደረገን ለሷ ማለት ነው። ህያብዬ ብቻ ይሁን። አሁን ወንድሟ አልተቀበለኝም። አጥላልቶ ነው ሄዷ። ቀጣይ ጠብቁኝ። ቀጣይ እራሷን ህያብን ማምጣት የሚችል ሰው ነኝ። እራሷን ህያብን እዚሁ አምጥቼ ሰፈራቸው ላይ የመኪና ጋጋታ ሳወርድ ትመጣለች። እሷ ራሷ ክላስ ምናምን የምን ክላስ ነው? የምን ክላስ ትምህርት ምን ያደርጋል? መኪና ካለ ቤት ካለ እንደዚህ የሚባል ነገር አያውቅም። አብርኩ በቃ ለዛሬ ወደ ቤት እንሂድ። Oh